መልካም አድማጮቻችንና ተመልካቾቻችን ተመልሰናል። ይህ ፌደራሊስት ፐልስ ነው። ፌደራሊስት ፐልስን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ሐሳባችሁንም በኮሜንት በሚለው ቦክስ ውስጥ ማስቀመጥ ትችላላችሁ። ቅድም ከዘረዘርኳቸው ዋና ዋና የሆኑ ቀጠናዊ ጉዳዮች እና ሀገራዊ ፍትጊያዎች አብይን የገጠመው አንደኛ ደረጃ ስብራት ወታደራዊ ስብራት። ወታደራዊ ስብራት ምን ማለት ነው? ወታደራዊ ስብራት ማለት ወታደራዊ ስብራት ማለት አብይ ዛሬ ወታደር የለውም እያልኩ አይደለም፣ ወይ ደግሞ የጦር መሳሪያ የለውም እያልኩም አይደለም፣ የመዋጋት አቅሙም ዜሮ ነው እያልኩ አይደለም። ነገር ግን ከፍተኛ የሆነ ወታደራዊ ስብራት አብይን ገጥሞታል። አሁን ባለንበት ሰዓት በዚህ ምክንያት አብይ ችግር ውስጥ ገብቶ ነው ያለው። የሚወስደው እርምጃ ግራ ገብቶት ነው ያለው። ሀገራዊ ጉዳዮች ላይ የሚወስዳቸው እርምጃዎች ግራ ገብቶታል። ቀጠናዊ ጉዳዮች ላይ የሚወስዳቸው እርምጃዎች ግራ ገብቶታል። ግራ መግባቱን ደግሞ አብይ ግራ እንደገባው ደግሞ ማሳያዎቹ ሞልተዋል። አንደኛ የአማራን ጦርነት በተመለከተ ከአማራ ክልል የገባበትን ጦርነት በተመለከተ አብይ ምንም የአሸናፊነት ምልክት እንኳን ማሳየት አልቻለም። ምንም ምልክቱም የለም። ሰዎችን ይገላል፣ ጤና ጣቢያን ይመታል፣ ግለሰቦች ሰላማዊ ሰዎችን ከምግብ ቤት እያወጣ ይረሽናል። በአማራ ክልል በድሮን የአርሶ አደር አካባቢዎችን ይመታል። አንዳንድ ጊዜ ወታደራዊ ኢላማዎችንም ይመታል። ነገር ግን ፋኖ ባለፉት 2 ዓመታት ውስጥ አቅሙ ከአንድ ደረጃ ወደ ሌላኛው ደረጃ እያደገ ነው የመጣው። ማሸነፍ አልቻለም። ኦሮሚያ ተመሳሳይ ጉዳይ፣ ማሸነፍ አልቻለም። ከዚህ በተጨማሪ ደግሞ ትግራይ ብቅ አለ። በምንድነው ትግራይ ተመልሰው ብቅ ያለው? ባለፉት 4 ዓመታት ፕሪቶሪያ ከተፈረመ በኋላ ትግራይ ከጦርነቱ በፊት ያቋቋመውን መንግስት እነሱ እንደሚሉት በይደር አቆይተናል። የፕሪቶሪያ ስምምነት ላይ በስምም ባይገለጽ የሽግግር መንግስት ወይ ደግሞ ኢንትሪም መንግስት ይቋቋማል ስለተባለ ያ መንግስት እንደፈረሰ ነው፣ ፈራሽ እንደሆነ ነው የተቆጠረው። አብይ ራሱ ወጥቶ እንደተናገረው ያ መንግስት ፈራሽ ሆኖ ነው የተቆጠረው። አሁን ግን ትግራይ ሜይ 5 ላይ ተመለሰና መንግስትን መልሻለሁ አለ። ያንን መንግስት መልሻለሁ። እነኚህ ጉዳዮችን በተመለከተ አብይ በአሁኑ ሰዓት ምንም አይነት እርምጃ መውሰድ አልቻለም። ምንድነው ታዲያ ወታደራዊ ስብራት የሚባለው? አንደኛ መከላከያ ባለፉት 8 ዓመታት በኦሮሚያ፣ በአማራ፣ ሌሎችም አካባቢዎች በነገራችን ላይ በተለይ የሶማሌና የአፋር የድንበር ግጭቶች ተብለው አፋርና ሶማሌ መካከል ሲደረጉ የከረሙ አንዳንድ አካባቢ ሌሎች ክልሎች ላይ ደግሞ የሰላም መደፍረስ ሲያጋጥም እየሮጠ ይሄዳል። ለምሳሌ በቤኒሻንጉል ላይ በዚህ ባለፉት 8 ዓመታት ውስጥ መከላከያ በዚህ ጉዳይ በጣም ስትሬችድ ሆኖ አቅሙ በጣም ተለጥጦ ነው የከረመው። የምታስታውሱት ከሆነ ባለፈው ዓመት በተለይ 2025 ላይ አንዳንድ ወታደራዊ አዛዦች እየወጡ መከላከያ የሰፈር ሚሊሻ አይደለም፣ ፖሊስም አይደለም፣ ክልላዊ የሆኑ ግጭቶችን ለክልል ኃይሎች አስረክበን ለአገራዊ ኃላፊነት እየተዘጋጀን ነው ብለው ተናግረዋል። በተደጋጋሚ ብርሃኑ ጁላን ጨምሮ ማን ደግፌ የሚባል የሱ አማካሪ ነው ተብሎ ጡረታ የወጣ ወታደራዊ አዛዥ ከቢሾፍቱ መሬት ተሸልሞ ወደ አገልግሎት የተመረሰ አንድ ሰውዬ አለ።
ስሙን አምጡልኝ። መሬት ተሸልሞ የሱ አዛዥ ብርሃኑ ጁላ አማካሪ ተብሎ እሱ ነው ወጥቶ እኛ ከዚህ በኋላ ለአገራዊ ኃላፊነት እየተዘጋጀን ነው፣ ከዚህ በኋላ አያገባንም፣ የክልል ጦርነቶች የክልል ግጭቶች አያገባንም፣ ከዛ ወጥተን በአገር ደረጃ እየተንቀሳቀስን ነው፣ በጥቂት ጊዜ ውስጥ አገራዊ ኃላፊነቶችን እንረከባለን የሚል ነበረ። እንደዚህ ሲሉ መከላከያ ከአማራ ክልል ይወጣል፣ ከኦሮሚያም ይወጣል፣ ከሌሎችም ክልሎችም ይወጣል የሚል አልወጣም። እስካሁን ድረስ አልወጣም። ከአማራ ክልልም አልወጣም፣ ከኦሮሚያም አልወጣም፣ ከቤኒሻንጉልም አልወጣም። ፎርዛት ማለት እዛ አካባቢ ያሉ ኃይሎች ለአብይ አህመድ ያላቸው የማስፈራራት አቅም ተጨባጭነቱ እየጨመረ ነው ማለት ነው። አንድ ሁለተኛ ይሄ አገራዊ ኃላፊነት እያሉ ሲያወሩ የነበሩት ነገር የሚፈጸም ሊሆን አልቻለም። ለምሳሌ አገራዊ ኃላፊነት የሚባለው አንደኛው ወደ ቀይ ባህር መውጣት ነው። በተደጋጋሚ ሲናገሩት እንደነበረው አንድ ጊዜ 30 ኪሎ ሜትር ናት፣ ምንም የላትም። አንድ ሰውዬ 16 ናትም ብለዋል። እኔ ቤት በኩል ሰፍሮ እንደሆነ 16 ኪሎ ሜትር እንደሆነ አልገባኝም። በእጅ ሊነኩ ደርሰዋል በሚዲያ ላይ። አንድ እርምጃ ግን አልወሰዱም። አንድ ተጨባጭ እርምጃ አልወሰዱም። ምክንያቱም አብይ ወታደራዊ አቅሙ ባለፉት 8 ዓመታት ውስጥ ተመናምኗል። ከሄደ እድሉ ምን እንደሆነ ያውቃል። አለምሸት ደግፌ በጣም አመሰግናለሁ። ጀነራል አለምሸት ደግፌ ነው የሚባለው። መሬት ተሸልሞ ጡረታ የወጣ ሰውዬ መሬት ተሸልሞ ወደ መከላከያ ተመለሰ። እሱ ነው ወጥቶ አገራዊ ግዳጅ ነው ምናምን ሲል ነበር። ይሄ ብቻ አይደለም። ትግራይን በተመለከተ ሐሳብ ሲሰጡ ወታደሮች ትግራይ መለማመጃችን ነው የምትሆነው፣ እኛ እየተዘጋጀን ያለነው ለአገራዊ ጉዳይ ነው፣ እቺ በሰፈር እንጣጥ የምትል ነገር ለኛ መለማመጃ ነው የምትሆነው፣ እኛ ለአገራዊ ኃላፊነት እየተዘጋጀን ነው የሚሉት። 2 ዓመት ሞላቸው እንደዚህ እየፎከሩ፣ አንድ እርምጃ የለም። አሁን ያ ተጨባጭነቱ ወደ ዜሮ እየቀረበ ነው የመጣው። በተለይ አሜሪካ ማስጠንቀቂያ ካስቀመጠችለት በኋላና ይሄ ቀጠናዊ የሆነ ትብብር ጽምዶ በሚል ስም ብቅ ሲል ወደ ዜሮ እየወረደ ነው የመጣው። ያንን ጦርነት የማድረግ አቅሙ ወደ ዜሮ እየወረደ ነው የመጣው። በተለይ ኤርትራን በሚመለከት እርምጃ መውሰድ፣ ቀይ ባህርን የሚመለከት እርምጃ መውሰድ ወደ ዜሮ እየወረደ ነው የመጣው። አብይን የገጠመው ወታደራዊ ስብራት ተጨባጭ ነው። አብይን የገጠመው ወታደራዊ ስብራትን ማየት ከፈለጋችሁ በትግራይ ጦርነት ጊዜ ያደራጀውን እና ያመጣውን ወታደራዊ አቅም ማየት ነው። ትግራይ ምርጫ ካሄጃለሁ ብሎ ምክር ቤት ጠርቶ መንግስት ካቋቋመ በ3ኛው ሳምንት ነው ጦርነት የተጀመረው። ዋትቨር ዘ ሪዝን 3ኛ ሳምንት ላይ ጦርነት ተጀምሯል። ከፍተኛ የሆነ ጦርነት ነው አገሪቷ ያስተናገደችው። በጣም ላርጅ ስኬል የሆነ ጦርነት፣ አንድ ክልልን 360 ዲግሪ በመክበብ ከአየርና ከምድር እሳት ተለቀቀበት። ወታደራዊ አቅሙ የኤርትራ ብቻ አይደለም፣ የኢትዮጵያም አብይ ያደራጀው ወታደራዊ ኃይል በጣም ከመጠን በላይ ትልቅ። ያንን በመተማመን ነው 3 ሳምንት ሳይሆን በ2 ሳምንታት ውስጥ ነው የምናገባድደው ይህንን ጦርነት በማለት አብይ ወደ ጦርነት የገባው። በነገራችን ላይ በ3 ሳምንት መቀሌ መግባታቸው የማይካዳቅ ሁላችሁ የምታስታውሱ። በ3 ሳምንት መቀሌ መግባትን እንደ ጦርነት ማገባደጃ ቆጥረው እንደ ብርሃኑ ጁላ ወጥተው ደንፍተዋል።
ከመኪና ወርዶ የጠፋን እግረኛ እየፈለግን ነው እንጂ ከኛ ጋር የሚዋጋ የትኛውም የትግራይ ኃይል የለም ብሎ ተናግሯል። ብርሃኑ እንደምታስታውሱት በሶስተኛው ሳምንት ጦርነት አለቀ በሚል ነው። ምክንያቱም ወታደራዊ አቅሙ ትንሽ አልነበረ፣ በጣም ግዙፍ ነበር። በትጥቅም በሰው ኃይልም ግዙፍ ነበር። ግዝፈቱን የምታዩት ደግሞ በገጠሙ ጦርነት ብቻ ሳይሆን ባለቀው የሰው ኃይል ጭምርም ነው። አንደኛው እዝ ተመቶ ብትንትኑ ወጥቶ ግማሹ ተማርኮ ግማሹ ሞቶ ግማሹ ሸሽቶ ሲያበቃ ሌላ እዝ ይዞ ብቅ ይላል። ከትግራይ ኃይሎች በተደጋጋሚ እንደሰማ ነው የሰው ኃይል ማለቂያ አጣ፣ ሰውን መግደል ደከመን የሚሉበት ጊዜ ላይ ደርሰው ነበር። የሰው አቅምም የትጥቅ አቅምም በጣም ከፍተኛ ነበር። ያ ነገር የለም ዛሬ። ትግራይ ቅድም እንደነገርኳችሁ እርምጃ ወስዷል። የትግራይ እርምጃ በእርግጥ የትግራይ ሁኔታ ብቻ አይደለም የሚገልጸው። ቅድም የነገርኳችሁን በመጠኑም ቢሆን ነካ ነካ ያደረግኳቸውን ቀጠናዊ ሁኔታን የሚገልጽ ነው። በነገራችን ላይ ትግራይ ያገድኩትን መንግስት ወደ ስልጣን መልሻለሁ፣ ይሄ የኢንትሪም ጋቨርንመንት የሚባል በሌተናንት ጀነራል ታደሰ ወረደ የሚመራና በማን አለብኝነት ፍንፍኔ የሾመውን መንግስት ሽር ያለው ተባሯል፣ ከዛሬ ጀምሮ ሊቀመንበር እኔ ነኝ፣ መሪ እኔ ነኝ ብሎ ህወሓት ብቅ ብሏል። ይሄ የትግራይ እርምጃ ብቻ ሳይሆን የአብይ አህመድ ወታደራዊ ስብራትን የሚናገር አይነተኛ መሳሪያ ነው። ብትመጣም ግድ የለንም የሚል ተጨባጭ የሆነ ፖለቲካዊ ብቻ ሳይሆን ወታደራዊም እርምጃ ነው። ብትመጣም ግድ የለንም የሚል ነው። በአፋቸው እንደዚህ ያላሉ፣ መግለጫ ሲያወጡ የተናገሩት ድርድር እንፈልጋለን ነው። ድርድር ማለት ነው በነገራችን ላይ ምን ማለት ነው? ድርድር እኮ የምትደራደረው ለምን አይደለም፣ ወይ ደግሞ መደራደር እፈልጋለሁ ብላ አይደለም። አቅም አፍርቻለሁ እያልክ ነው። ልደራደር መደራደር እፈልጋለሁ ስትል ካንተ ጋር እኩል ቁጭ ብዬ የመነጋገር አቅም አለኝ እያልክ ነው። ትርጉሙ እንደዚህ ነው። ምክንያቱም በአቅም ተመጣጣኝነት የሌላቸው ኃይሎች ለድርድር አይቀርቡም። አንዱ ሌላውን አሸንፎ ነው የሚፈልገውን ነገር የሚያደርገው። ለምንድነው የትግራይ ኃይሎችና አብይ ፕሪቶሪያ ድርድር ሄዱት? አቅማቸው ተመጣጣኝ ስለሆነ ነው። ዛሬ ወደዛ ደረጃ ተመልሻለሁ እያለ ነው ትግራይ። አንደኛው የአብይ ወታደራዊ ስብራት አይነተኛ ማሳያ የትግራይ እርምጃ ነው እያልኳችሁ ነው። ይሄንን በኋላ መልስበታለሁ። በነገራችን ላይ የአካባቢውም ሁኔታ ኤርትራም ጦርነት ከተጀመረ ይገባበታል አይገባበትም የሚባለው ነገር ግልጽ ስላልሆነ ሞስት ፕሮባብሊ ሊገቡ ይችላሉ። አሁን ደግሞ ግብጾችም ያገባናል እያሉ ነው። ሱዳን ቅድሙኑ ሰብሳቢ ሆናለች። አብይን በጉልበት ከስልጣን ማውረድ እንፈልጋለን ለሚሉ ኃይሎች ሰብሳቢ ሆናለች ሱዳን በተጨባጭ። እነኚህን ነገሮችን ሰብስቦ የተረዳና ከዚህ ሁኔታ ውስጥ ቁጭ ብለን ጥቅማችንን እናስከብራለን የሚል ፖለቲካዊና ወታደራዊ እርምጃ ነው ትግራይ የወሰደው። ይሄንን የሚያሳይ ነው እርምጃው። ሁለተኛውና ከዚህ ጋር ተያይዞ መነሳት ያለበት የታጣቂዎች መናበብ ነው። አሁን ባለው ሁኔታ በአማራ ክልል ያሉና በኦሮሚያ ክልል ያሉ ታጣቂዎች ወይ ደግሞ ኦኤልኤ እና ፋኖ በተደጋጋሚ እንደተናገርኩት እነሱ ለብቻም በተናጠልም በአንድነትም ወጥተው ስምምነት ፈጥረናል አላሉ። ነገር ግን ባሳለፍነው ሳምንት መሮ ባይ ዲፎልት እኮ መሬት ላይ ትብብር አለን የሚል ነገር ተናግሯል። የነሱ ሚዲያ ላይ ድሪባ ጃል መሮ ወይ ደግሞ ድሪባ ኩምሳ ስምምነት አላችሁ ወይ ከፋኖ ጋር ሲባል መሬት ላይ እኮ ባይ ዲፎልት ትብብር አለን፣ ሁለታችን የምንዋጋው ኃይል አንድ ነው የሚል ነገር ተናግሯል። እቺ እንግዲህ ባለፉት 2 ዓመታት በሐሜት መልክ ሲካሄድ የነበረን ነገር የሚያጠናክር ነው። ትብብር አላቸው የሚል
ልክ መሮ እንዳለውም ደግሞ የግድ ወጥተው መግለጫ ማውጣት የለባቸውም ትብብር አለ ፋኖና ኦኤልኤ መሃል ብቻ አይደለም ትግራይም ተጨምረዋል ለዚህ ነው ጽምዶ ብለው ፖርቱ ሱዳን ላይ ተሰበሰቡት ስለዚህ ጦርነት ከተነሳ ለምሳሌ አብይ እዋጋለሁ ብሎ ትግራይ የሚሄድ ከሆነ ኤርትራ መጨመር ወይ የማይቀር ነው እነኚህም ፋኖና ኦኤልኤም ባላቸው አቅም መቀላቀላቸው የማይቀር ነገር ነው ምን ነው ቅድሙኑ እየተዋጉ አይደለም እንደምትሉ ከሆነ ከዚህ በፊት ሲደረግ የነበረው ፍትጊያና ትግራይ ፊት ለፊት ከአብይ ጋር ከገጠመ የሚደረገው ፍትጊያ የተለያየ ነው የሚሆነው ስለዚህ አብይ ወታደራዊ ስብራት ገጥሞታል ጠመንጃ እያሳየ ነው በመቶ ሺዎች የሚቆጠሩ ወታደሮችን እያሳየ ነው በተደጋጋሚ እያሳየ ነው ነገር ግን ወታደራዊ ስብራት ገጥሞታል ለዚህ ነው ትግራይ መሄድ የፈራው ለዚህ ነው አሜሪካ ያቀረበችውን ማስፈራሪያና ጉርሻ ዱላና ጉርሻ እሺ ብሎ የተቀበለው አብይ ወታደራዊ ስብራትን እያስተናገደ ነው ይሄንን አንድ ብላችሁ ያዙልኝ አሁን ደግሞ ፖለቲካዊ ስብራቶችን እናያለን ከሙዚቃ ሽግግር በኋላ